ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም ነው? እንግዲህ ዛሬ ዳጣ ድራማ ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። ዳጣ ድራማ በጣም ደስ የሚልና የሚያስተምር ነው። እንግዲህ ዳጣ ወደ ቤተሰቦቿን አግኝታ ሄዳለች። እንግዲህ በጣም ነበር የተደሰተችው። እንግዲህ ይቺ ኤቢ የሚሏት እንግዲህ በጣም ነገረኛና ተንኮለኛ ናት። ምክንያቱም እንግዲህ ዳጣን ከናታን ጋር አብራ ስትሆን አትወደውም። ናታንን ስለምታፈቅረው እንዲሁም ለእናቷ ምናልባት እኮ እስኪ አስተውለሽ ያያት ውሃን ትመስላለች፣ ልጅ እኮ ልትሆን ትችላለች ስትላት እንግዲህ እናቷም ሁለተኛ እንደዚህ አይነት ወሬ እንዳልሰማሽ ብላ እናቷም አስጠነቀቀቻት። እሷ ግን በዛ ልታርፍ አልቻለችም እና ያላት አማራጭ እንግዲህ ወደ ዳጣ ክላስ ትሄድና እንግዲህ መቀስ ይዛ ጸጉሯን ልትቆርጥ ስትል ዳጣ እንግዲህ ያኔት በአንዱ ጎና ወደ አንዱ ጎና እየተገለባበጠች መቁረጥ አልቻለችም። እንደ አጋጣሚ እንግዲህ ሰላም ትመጣባታለች። ሰላምን ስታያት እንግዲህ ትደነግጣለች። ሰላምም እንዴ ውሃም ማለቴ ምን እያረግሽ ነው አቤጋ ስትላት እንግዲህ እሷ እንዴ አንቺ ምን ልትሰሪ መጣሽ ወደዚህ ትላታለች። ሰላምም እኔማ ለጧት እኮ ተነስቼ ቁርስ ላዘጋጅ ነው ስትላት እንግዲህ ኤቢም እንግዲህ ታዲያ ምን ትሰሪያለሽ ክችን ውስጥ ገብተሽ አትልመጠመጭም እንዴ ስትላት ሰላምም እንዴ መቀስ እኮ ይዘሻን ስትላት ምን አገባሽ እንኳን መቀስ ሌላ ነገር ብስ ስትላት እንግዲህ ትቆጣና ተደናቅጣ ኤቢ እንግዲህ ወጥታ ትሄዳለች። ወደው ዳጣ ስትነቃ እንግዲህ ዳጣ ምን እያረግሽ ነው? ምን ሆናችሁ ነው ስትላት ከዛ እንግዲህ ሰላምም እንዴ መቀስ እኮ ይዛ ጸጉርሽን እኮ ልትቆርጠው ነበር ስትላት ዳጣም ግራ ይገባትና ደግሞ ጸጉሩ ምን አድርጓል ነው ስትላት ደግሞ በጸጉሩ መጣይ ስትል ሰላምም ያው በጸጉርሽ እንግዲህ ጸጉርሽ ቆንጆ ስለሆነ በጸጉርሽ ቀንታ ይሆናል ስትላት ዳጣም እንግዲህ ሰላምን እስኪ ነይ እኔ ጋር አብረሽኝ ተኝ ስትላት ሰላም ድንቅጥ ትልና አንቺ ጋር ስትላት ዳጣም አዎ ስትላት እሺ አለችና እንግዲህ አብረው ያድራሉ። እንግዲህ ምክንያቱም እንግዲህ ሰላም ዳጣ ልጇ ናት። ነገር ግን ገና እስካሁን ልጇ እንደሆነች እንግዲህ ከአባትየው ውጭ ማንም የሚያውቅ የለም። ከዛ በኋላ እንግዲህ አብረው ካደሩ በኋላ እንግዲህ ዳጣም በጣም ደስ ብሏት እንግዲህ በጣም ነው ደስ ያለኝ ስትላት እንግዲህ ሰላምም እንኳን ደስ አለሽ ትላታለች። ግን እንግዲህ ያሰበችው ተንኮል እንግዲህ ስላልተሳካላት በጣም ትናደዳለች። እንግዲህ ዳጣ ሁሉንም ቤተሰቦች ተወዳቸዋል፣ ሁሉም ጥሩ ናቸው። ነገር ግን አቢጊን ብትወዳት ዳጣ ብትወዳትም የችኛዋ ግን አቢጊ ተብዬ እንግዲህ ዳጣ ልትወዳት አልቻለችም። ውሃ ግን በጣም ነው የምትወዳተው። ምክንያቱም እንግዲህ ዳጣ ለአባቷ እኔ ልጃችሁን ባልሆን ግን ውሃ እህቴ ናት፣ እህቴ መሆኗን አውቃለሁኝ፣ ከዚች ቤት አልለቅም ብላ እንግዲህ ለአባቷም ነግረዋለች። ውሃ እንግዲህ ወደ ናታን ስትሄድ እንግዲህ ናታን ስትለው ናታን ወይዬ ነሀዬ ሲላት እንግዲህ እሷም ለምንድን ነው ብርድ ልብሱን ለብሰህ ያላደርከው መጽሐፉን ይዘህ ያደርከው ብላ ትጠይቀዋለች። ናታንም እንግዲህ በአጋጣሚ እኮ መጽሐፍ እያነበብኩ ነበር እንቅልፍ ይዞኝ ሄደ ሲላት እንግዲህ ውሃም እንግዲህ ውሃ ቀስ ያለይና እየተረጋጋ የሆነ ቀበጥ ልጅ ናትና እንግዲህ ምሳ ሰዓት አልፎሃን ትለዋለች። ናታንም ምን ነበር ብሎ ሲጠይቃት እንግዲህ ውሃም እንግዲህ እኔ እንጃ ረሳው ትለዋለች። ናታንም ከዚህ ክፍል ታዲያ ምን ልትሰሪ መጣ ሲላት እንግዲህ ውሃም አይ ዳጣ እኮ ልካይ ነው ምን ሆኖ ነው የተኛው ብለሽ ሄደሽ ጠይቀሽ ነይ ቶሎ ብላኝ ነው ትለዋለች። ለምን ራሷ አትቀሰቅስኝም ነበር እንዴ ሲላት ውሃም እንግዲህ ያው ደክሟት መሰለኝ ትለዋለኝ። እንግዲህ ናታን ዳጣንን በጣም ነው የሚወዳት። ምክንያቱም ዳጣን የወደደበት ምክንያት እንግዲህ ዳጣ ያው ቀበጥን ብትሆንም
የተረጋጋችና ደስ የሚል ፈገግታዋ ደስ የሚል ከሰዎች ጋር የምትግባባ ናት። እንዲሁም ደግሞ ሰዎችን የምታከብር ናት። ይችኛዋ እንግዲህ አቢጊዳ እንግዲህ እሷ ደግሞ በጣም ሰዎችን የምታንቋሽሽና እንዲሁም ደግሞ የምትሳደብ የገዛ እህቷን እንኳን አታከብራትም። እህቷ የሆነ ነገር ስትጠይቃት እህቷን በጥፊ ነው የምትመታት። ስለዚህ እንግዲህ ናታን ከሁለቱ ሲያይ እንግዲህ ዳጣን በጣም ነው የወደዳቱ። እንግዲህ ጥያቄ ትጠይቀዋለች። ታዲያ ለምንድን ነው ወንድሜ ያልሆንከው ስትለው እንግዲህ ናታንም ወንድምሽ እኮ ነኝ ይላታን። አይ አቢጋ እሷ እኮ ወንድምሽ አይደለም ብላኛለች ትላታለች። እንግዲህ ትልቅዋ ኤቢንግ ወይም አቢጋ በጣም ተንኮለኛና ነገረኛ ናት። ምክንያቱም ይችኛዋ ትንሽ ናት። ለትንሿ እንግዲህ ጥሩ ነገር አታስተምራት። ናታንም እሷን ነው የምታምኘው ወይንስ እኔን ነው የምታምኘው ሲላት እንግዲህ ያው እናቴና አባዬን ነው ማምነው ትለዋለች። ታዲያ እኔን አታምኘኝም ሲላት ውሃም አይ አምናሃለው ትለዋለች። ውሃም እንግዲህ ኬክ ስለምትወድ ግን አንተ ኬክ አትጋብዘኝም እንዴ ስትለው ናታንም ብር የለኝም ይላታል። ውሃም እንግዲህ ተስቅበትና ትልቅ ሰው ደግሞ ብር የለኝም ይላል እንዴ ትለዋለች። እና ታዲያ ከየት ይመጣ ሲላት ውሃም እኔ እንጃ ግን ብር የለኝም አይባልም ትለዋለች። ምክንያቱም እንግዲህ ናታን ኬክ ስትፈልግ የሚጋብዛት ሁል ጊዜ እንግዲህ ስለለመደ አሁንም እንግዲህ ኬክ እንዲጋብዛት ትፈልጋለች። ዳጣን ማለቴ ውሃም ተነስታ ልትሄድ ናታን እንግዲህ እና ልትሄጂ ነው ሲላት ውሃም አዎ አኩርፌ ያለው ኬክ አልጋብዘሽም እኮ ብለኸኛን ትላለች። እንግዲህ አባቷ ጋር ቁጭ ብላ እንግዲህ አባዬ ከኔና ከውሃ ማንን ነው የምትወደው ብላ ተጠይቀዋለች። እንግዲህ አሁን ከሱ ጋር ቁጭ ያለችውን ጸጉሩን ልትወስድ ፈልጋ ነው። አይነት ጥያቄ ነው የምትጠይቂ ሲላት እንግዲህ ኤቢ እኔ እኮ በጣም ነው የምወድህ ትለዋለች። እውነትሽን ነው ይላታል። እውነቴን እኮ ነው እኔ በጣም ነው የምወድህ ትለዋለች። አባቷም እንግዲህ እጅሽን አንጫልና ጣቷን እንግዲህ ከነዚህ ሁሉ ማንኛውን አብልጠች ትወጃለሽ ሲላት እንግዲህ ኤቢም ሁሉንም እወዳቸዋለሁ ትላለች። አባቷም አየሽ እናት ወይም ደግሞ አባት ስትሆኝ ልጆችሽን የትኛውንም ሳታበላለጭ ሁሉንም ተወጃለሽ ይላታል። ይኸውልሽ እኔም አንቺን ውሃን ዳጣን እንዲሁም ደግሞ ሁላችሁንም እወዳቸዋለሁ ይላታል። ምክንያቱም አንድ ቤተሰብ እንግዲህ ሁሉንም ልጆቹን አንዱን ዝቅ አንዱን ከፍ የሚያደርግበት ምክንያት የለም። ስለዚህ ሁሉም ልጆች ስለሆኑ ሁሉንም ባህሪያቸውን ባህሪያቸው ሊለያይ ይችላል። ነገር ግን ሁሉንም ልጆቹን ነው የሚወደው እንጂ አንዱን ወዶ አንዱን የሚጠላበት ምክንያት የለውም። ይህም እንግዲህ እንዴ አባዬ ዳጣን ለምንድን ነው የምትወዳት? ልጅ ናት እንዴ ብላ ትጠይቀዋለች። አባቷን ምን ማለት ነው ደግሞ ልጅ ናት ሲላት እንግዲህ ኤቢም ታዲያ ለምንድን ነው ከኛ ጋር እኩል የምትወዳቱ ትለዋለች። አባቷም ሳቅ አለና እንግዲህ መጀመሪያ አንቺን ከዛ ውሃን በሶስተኛ ደግሞ ዳጣን እወዳቸዋለሁ ይላታል። እንግዲህ አሁን ላይ እንግዲህ አባታቸው ምክንያቱም ዳጣ ልጁ እንደሆነች ያውቃል። ዳጣም ደግሞ እናቴ የት ናት እናቴን ስትለው እንግዲህ ተረጋጊ የዲኤንኤ ምርመራ እናደርጋለን። ነገር ግን የዲኤንኤ ምርመራ ቢመጣም ውጤቱ በእርግጥ ልጄ ነሽ፣ ግን ይህን ውጤቱን አንቺ ልጄ እንደሆንሽ አንነግራቸውም። ባለፈው የተፈጠረውን ነገር አይተሻን ሲላት ዳጣም ለምን ብላ ጠይቀዋለች። እንግዲህ አባቷም እንግዲህ ቤተሰቡ እንዲበተንበት አይፈልግም። ስለዚህ በድብቅ ያው ልጁ እንደሆነች አውቆ አብራ እንድትቀመጥ ይፈልጋል። እንደኔ ግን እንደዛ ማድረግ ሳይሆን ያው ከመጀመሪያው ተሳስቷን ሰው ነው የማይሳሳት የለም። ስለዚህ ልጅ እነሱ ማለት ሚስቱና ይቺ ኤቢ እነሱ የዲኤንኤ ምርመራ አድርገው ዳጣ ልጁ መሆኗን ከማረጋገጣቸው በፊት እሱ ልክ እውነቱን ቢነግራቸው
ቢነግራቸው ይረዱት ነበረ። ነገር ግን በኋላ ላይ እነሱ ካወቁ በኋላ ቢነግሩት ይሄ ለእኔ ተገቢ አይደለም፣ እስከ መቼሽ ነው ደብቆ የሚኖረው? ስለዚህ መደበቅ የለበትም። እንግዲህ ኤቢም እንግዲህ እሺ አባዬ እና ታዲያ ትንሽ ገንዘብ አትሰጠኝም ስትል አባቷም ሳቅ አለና ይህን ፈልገሽ ነው አይደለ እንዴ ድምታቅ ለስልሰሽ የገባሽው ይላታታል። ምን ያህል ሲላት 10,000 ብር ይላታል። 10,000 ብሩን የፈለገችው እንግዲህ ዳጣም ሆነ አባቷ እንግዲህ ሳያውቁ እንግዲህ የዲኤንኤ ምርመራ ልታደርግ ስለፈለገች ነው እንጂ ለሌላ አይደለም። ይቺ ተንኮለኛ የሆነች ልጅ ሌላው እንግዲህ ዋና ዳጣ እንግዲህ እየተጫወቱ እያሉ እየተሳሳቁ እንግዲህ ዳጣም በቃሽ እንግዲህ እንጣላለን ትላታለች። እንግዲህ ደግሞ እኮ ትመሳሰላላችሁ ብላናለች አንቺንና እኔ ትላታለች። ማነው እንዲህ ያለች ስትላት ምጥናት ትመሳሰላላችሁ ብላ ነግራኛለች ትላታለች። ዳጣም ታዲያ ምን ችግር አለ ብንመሳሰል ትላታለች። ዳጣም እና ታዲያ ምን አልሻት ብላ ስትጠይቃት ውሃም እንግዲህ እኔማ የው ከቤት ውስጥ አንድ አይነት ምግብ ስለምንመገብ ነው ብዬ ነገርኳት ትላታለች። ዳጣም ትስቅና አሁን እኔና አንቺ ምናችን ነው የሚመሳሰለው? ውሃም እኔ እንጃ ብቻ ስትስቅ ግን አንቺን ነው የምትመስለው ብላ ነግራኛለች። ዳጣም ገና ምን አይተሽ ለወደፊቱ ብዙ ቀን ተቀም ያኔ ብዙ ጊዜ ምግብ ስለምንበላ አንድ አይነት እንሆናለን ብለሽ ንገሪያ ትላታለች። ውሃም እንግዲህ ለዳጣ እንግዲህ ይሄ ናታን በጣም ባለየ ሰው ነው ስትላት፣ ዳጣም ትስቅና ምን አደረገች ደግሞ ስትላት፣ ኬክ ጋብዘኝ ብለው ኬክ እኮ አልጋብዝሽም ብሎኛል ትላታለች። ዳጣም ያው ብር እኮ ስለሌለው ይሆናል ስትላት፣ እንግዲህ ውሃም አይ አውቆ ነው ያለው ትላታለች። እንግዲህ ውሃ እንግዲህ ይሄ ማነው ናታንን በጣም እንደ ወንድሟ ስታየው እንግዲህ ቤተሰቦቿን ግዙልኝ ይሄን አድርጉልኝ አትልም። እንግዲህ የምትለው ልክ እንደ ወንድሟ ስታየው ናታንን ነው በጣምም ስለምትቀርበው። እንዲሁም ደግሞ ናታን ይቺ ውሃን በጣም ይወዳታል። ምክንያቱም ውሃ አንድ ቀን ተሳስታ አትናገርም። የምትናገራቸው ነገሮች በሙሉ እውነት ስለሆኑ ውሃም እንግዲህ አንቺ ግን አብረሽኝ ትምህርት ቤት አትሄጅም እንዴ? ወዳውንም ያን ውሃ እያለ የሚሰድበው ልጅ ትቀጠቅጭልኛለች ስትላት፣ እንግዲህ ዳጣም እንዴ ዲኖ መጣ እንደ ብላ ተጠይቃታለች። የውሃ ወሬ በጣም ነው የሚያስቀውና እኔ እንጃ ዲኖ ይሁን እንደገና ተወልዶ ይሁን ብቻ አላውቅም ትላለች። በጣም እና ታዲያ ድጋሜ ሰደበሽ እንዴ ስትላት፣ አይ አልሰደበኝም ብቻ ጓደኞቹ ናቸው የሰደቡኝ የዱርዬዋ እህት እያሉ እየሰደቡኝ ነው። እና ታዲያ አንቺ ምን አልሻቸው? እኔማ ምንም አላልኳቸውም። የኔ ህዳጣ ዱርዬ አይደለችም ብዬ ነግሬያቸዋለሁ። ይህ እንግዲህ አባቷ እንግዲህ 10,000 ስላለችው ይህ ሁሉ ብር ምን ሊያደርግልሽ ነው ብለው ሲቆጣት፣ እንግዲህ እናቴ ብትሆን አትጠይቀኝም ነበረ ዝም ብላ ነበር እምትሰጠኝ፣ አንተ ግን ስለማትወደኝ ነው ገንዘብ የማትሰጠኝ ትለዋለች። ቶም አቢጌ እኔ እኮ ሁል ጊዜም እወድሻለሁ ይላታል። አንዳንድ እንግዲህ ቤተሰቦች እንግዲህ ገንዘብ አለን ብለው ልጆቻቸውን እንግዲህ በጣም አቅብጠው ወይም ስነ ምግባር ሳይኖራቸው ነው የሚያሳድጉት። ነገር ግን እነዚህ ስነ ምግባር የሌላቸው ልጆች ቤተሰብን ሆነ ማህበርን እንዲሁም ደግሞ አገርን ነው የሚበጠበት። አሁንም ይች እንግዲህ ኤቢ የምትባል ልጅ እንግዲህ በጣም አቅብጠው ስለያዟት እንግዲህ ምክንያቱም ያለችው ነገር ስለሚሆንላት ማንም የሚቆጣጠራትም ስለሌለ እንግዲህ ለዛ ነው እንግዲህ ዳጣንም ሆነ ውሃን አትወዳቸውም። ሲጀመርም እንድታያቸውም አትፈልግም። እሷ አንድና አንድ የምትፈልገው እንግዲህ ናታንን ነው። ናታን ደግሞ እንግዲህ በጸባይዋ ነገረኛ ስለሆነች እንግዲህ ሊወዳት አልቻለም። ተወደኝማ ገንዘቡን ትሰጠኝ ነበር ትለዋለች። አንድ አባት ወይም እናት ቤተሰብ ስለወደደ ደግሞ ያን ገንዘብ እንግዲህ የጠየቀች እሷ ብዙ ገንዘብ ስለሆነ ገንዘቡን ብዙ ገንዘብ ሲሰጣት እንግዲህ ልጅቱ ያው ዱርዬ ትሆናለች ወይም ከዱርዬ ጋር ትውላለች ብሎ ቤተሰብ ደግሞ ልጆቻቸውን የመቆጣጠር ግዴታ ነው። እሷ እንግዲህ ገንዘብ አልሰጥሽም ስላላት ይሄን ሁሉ አልሰጥሽም ስላላት ነው እንግዲህ አትወደኝም የምትለው።
አባቷም ይኸውልሽ እኔ ሁል ጊዜ እወድሻለሁ፣ ነገር ግን ገንዘቡን የማልሰጥሽው ስለምወድሽ ነው። ያን ገንዘብ ሰጥቼ ስትጠፊብኛለሽ ወይንም ደግሞ ያው ዱርዬ ትሆኛለሽ፣ ለዛ ነው የማልሰጥሽ ይላታል። በእርግጥ አባቷ ትክክል ነው። ምክንያቱም ገንዘብ ይህ ሁሉ ገንዘብ ምንም ገንዘብ ቢኖራቸውም ገንዘብ መሰጠት የለባትም። የምትፈልገው ነገር ካለ ደግሞ ቤተሰብ መግዛት፣ የምትፈልገውን ነገር ማድረግ ግዴታ። ነገር ግን ገንዘብ መስጠት ለእኔ ተገቢ አይደለም። አቤጊም እንግዲህ የአባቷን ምክር ስለማትሰማ አውቀ ነው አባዬ ከኔ ይልቅ ውሃንና ዳጣን ነው አብልጠህ የምትወዳቸው ትለዋለች። ቷም እንደዚህ እኮ አይባልም አቤጊ፣ ስለምወድሽ እኮ ነው ባለፈው ወርቁን ራሱ አንቺ እንዳልሆንሽ ደብቄ እኔ ነኝ ብዬ የነገርኳት ይላታል። እና ስለምወድሽ ነው ይኸውልሽ አቤጌ፣ ገንዘብ ያለ ቦታው መጥፊያ ነው ይላታል። ልክ ነው አባቷ እንግዲህ ገንዘብ ሰጥቷት ያን ገንዘብ እሷ በእርግጥ አሁን እነሱ ስላልገባው ነው እንጂ እሷ ያን ገንዘብ የፈለገችው እንግዲህ የአባቷንና እንዲሁም ደግሞ ዳጣን ልጁ ናት አይደለችም የሚለውን እንግዲህ የዲኤንኤ ምርመራ ልታደርግ ነው። ስለዚህ እሷ እንግዲህ እናትና አባቷን ለማጣላት ነው ያላት ተንኮል። በጣም ተንኮለኛ ናት። አባቷም እንግዲህ ይህን ሁሉ ገንዘብ የምፈልጊው አንድ ምክንያት አሳማኝ ነገር ንገሪኝና እሰጥሻለሁ፣ ነገር ግን እኔ ዝም ብዬ አልሰጥሽም፣ ስትጠፊ አላይሽም ሲላት እንግዲህ አቤጌም እሺ አባዬ ብላ እንግዲህ ከተቀመጠችበት ተነስታ ትሄዳለች። እና እንግዲህ አሁን ውሃንና አቤጌን ስናስተያያቸው ውሃ ማለት በጣም ጥሩ ልጅና የዋህ ልጅ ናት። ይችኛዋ ደግሞ አቤጌ ደግሞ በጣም ነገረኛ ናት። ምክንያቱም እንግዲህ 3-4 ልጆች ቢኖሯቸው የሶስቱ የአራቱ ልጆች እንግዲህ ጸባያቸው አንድ አይደለም፣ የተለያየ ነው። አሁን እነዚህ 2 ናቸው፣ ነገር ግን የሁለቱ ጸባይ በጣም የተለያየ ነው። እንግዲህ አቤጌ እንግዲህ ከአባቷ አልሰጣትም ስላላት ዳጣና ውሃ ከተቀመጡበት ትሄዳለች። እጅና እጇን አነባብራ ስትቆም እንግዲህ ውሃ በጣም የዋህ ስለሆነች እንግዲህ ልትስማት አቤጌ ብላ ልትስማት ስትል፣ ነገር ግን እሷ ምንድን ያደረገቻት በጥፊ ነው የመታቻት። ዳጣ ትደነግጥና ትነሳለች። ውሃም እንግዲህ ውሃም እህቷ ስላናደደቻት እንግዲህ ተነስታ እሷም ያቅማል ልትመታ ስትል እንግዲህ ሲያዙ በመሀል ላይ አባታቸው ይመጣል። እዛ አባታቸውን ያዩና እንግዲህ ቺ ውሃ እንዳልኳቸው በጣም ጥሩ ልጅ ናትና አባቷን ስታይ እንግዲህ መልሳ ልትመታት የነበረው እንግዲህ አንገቷን ንቅ አድርጋ እንግዲህ ትስማታለች። እንግዲህ አባቷን አላየችውም ነበር እና ዘወር ስትል አቤጌ እህትሽን ምን እያደረሻት ነው ይላታል። አቤጌም እንግዲህ አየህ አባዬ አሁንም እኮ ቢሆን ለእሷ ነው የምታግዘው ብላ ጥላ ትሄዳለች። ውሃም እንግዲህ አባዬ እኔ ልሄድና ላበብላት እንዴ ስትል፣ አይ ታያት ደግሞ ዛሬ ተነስቶባታል፣ በኋላ ላይ ትመታሻለች፣ ስለዚህ አርፈሽ ቁጭ በይ ይላታል። እንግዲህ አባትየው እንግዲህ ዳጣ ውሃን ጠብቂያት፣ ይች እንደሆነ አንዴ ተነስቶባታል በሉቻ ብሎ ጥሏቸው ይሄዳል። አባታቸው ከሄደ በኋላ እንግዲህ ከዚህ ፓርት ነው ያሳቀኝና ውሃም ዳጣም እንግዲህ እኔ ምልሽ ውሃ ፔሬድ አይተሽ ታውቂያለሽ ወይ ብላ ትጠይቃታለች። አዎ እንደውም ከረፍት በኋላ መምህር ይገባን አይገባም እንግዲህ ውሃ ዳጣ የጠየቀችን ሌላ፣ ውሃ የምትመልሰው ሌላ። እንደውም ከረፍት በኋላ መምህር ማለት ያው ፔሬድ ይመጣን አይመጣም እያልኩ ማለት ፍጥጥ ብዬ ነው የማየው ትላለች። እንግዲህ ዳጣ ማለት የውሃ የምትመልሰው እንግዲህ በትምህርቱ እንግዲህ ስትማር ክፍለ ጊዜ ወይም ሂሳብ ይሁን እንግሊዝ ማንኛውም መምህር ይሁን እንግዲህ ያን መምህር ይመጣን አይመጣም እያልኩ ፍጥጥ ብዬ ነው የማየው ነው የምለው። ዳጣ ውሃ የመለሰችው ያው የምትማረውን ትምህርት መስሏል ነው። ዳጣ ደግሞ የጠየቀቻት ሌላ ጥያቄ ነው። እሷ የመለሰችው ሌላ። ወይ ዳጣ ማለት ይቺ ውሃ ታስቃለች። ከዛ ዳጣ እንግዲህ ካዳመጠቻ በኋላ እንግዲህ አይ ውሃ የሆንሽ እኮ ልጅ ነሽ፣ እኔ የጠየኩሽ ሌላ፣ አንቺ የምትመልሽልኝ ሌላ ትላታለች። እንግዲህ ናታንና ሰላም ናቸው። እንግዲህ ሰላም እንግዲህ ስለ ዳጣ እየነገረችው ነው። በጣም ጥሩ ልጅ ናት፣ ራበኝ አትልም፣ ስራ መጥታ ታግዘኛለች ስትለው እንግዲህ ናታንም በጣም ነው ደስ የምትለው ጥሩ ልጅ ናት
እና አብሶ ቀሚስ ስትለብስ በጣም ነው ደስ የምትለው ይላታል። ሰላምም እንግዲህ በጣም ሰው የራባት ልጅ ናት ታስታውቃለች ትለዋለች። ሰላምም እንግዲህ እሺ በቃ ሁል ጊዜ ቀሚስ እንድትለብስ ደግሞ እነግራታለሁ ትለዋለች። ናታንም እንግዲህ አይ ምንም እንዳትነግሪያት ይላታል። ሰላምም አይ አውቄብሃለሁ ትለዋለች። እንግዲህ ናታን እንግዲህ ዳጣን በጣም ነው የሚያፈቅራትና የሚወዳት እሷ ደግሞ በጣም ደስ ብልሃለች አይደል? ለእኔ እኮ ለመንገር አፍረህ ነው አይደል? ብላ ትጠይቀዋለች። ናታንም አንገቱን ድፍት ያደረግና እንግዲህ ሰላምዬ አታሳፍረኝ እንጂ ይላታል። እንግዲህ ሌላው ደግሞ ዳጣ እንዲሁም ምጥን እና ውሃ ናቸው እንግዲህ ስለዚህ ምን ዳጣን ለምንድን ነው ኬክ አትጋብዥንም ወይ ሲሏት እንግዲህ ዳጣ ብር እኮ የለኝም ስትል አይ አውቀሽ ነው ይሏታል። እንግዲህ ዳጣ እሺ በቃ ኑ ልጋብዛችሁ ትልና ልትጋብዛቸው ተወስዳቸዋል። ነገር ግን ገንዘብ የላትም ነበር እና ቀጥታ እንግዲህ የደወሉት ወደ ናታን ነበረ። ናታን ጋር ደውለው እንግዲህ ገንዘብ ላክልን ይሉታል። እሱም እሺ ይላቸዋል። ከዛ እንግዲህ ውሃ እንግዲህ ምን ለናታን የተረፈንን ኬክ ይዘንልህ እንመጣለን ትለዋለች። ናታንም አይ ውሃ እኔ አልፈልግም እናንተ ብሉ ይላቸዋል። ኤቢ እንግዲህ እናቷ መታ ስለነበር ምን ሆነሽ ነው ስትላት እንግዲህ አይ ምንም አልሆንኩኝ ትላታለች። ናታን ጋር ተጣላችሁ እንዴ ስትላት እንዴ አይ አልተጣላንም ትላታለች። እንግዲህ እናቷ የምታስበው እንግዲህ ናታ ልክ አሁን ይቺ ኤቢ ናታንን ስለምትወደው እሱም የሚወዳን ነው የመሰላቱ። ናቷም ምን ሆነሽ ነው ስትላት እንግዲህ ይሄ አባዬ ነዋ ለእኔ ብር ስጠይ ብለው ለዳጣ ብር ሰጣ ትላታለች። እንግዲህ ይችሊ በጣም ሲበዛ ውሸታም ነው። ለዳጣ ደግሞ ገንዘብ አልሰጣትም። ናቷም እንግዲህ ውይ ለእሷ ሰጥቶ ለአንቺ ከከለከለች ስለዚህ ገንዘቡ አያስፈልግሽም ማለት ትላታለች። እኔ እኮ ፈልገዋለሁ ማዬ ስትላት እንግዲህ ስትላት እናቷም ይኸውልሽ አባትሽ ሁል ጊዜ የሚናገረው ትክክል ነው፣ ስለዚህ እሱም ማመን አለብሽ ትላታለች። ለአንቺ ገንዘብ አልሰጥሽም ካለሽ ያው ገንዘቡ አያስፈልግሽም ማለት ስትላት እንግዲህ አቢ እንግዲህ ማን ነው ከዚህ ቤት ግን እኔን የሚረዳኝ ትላታለች። ያው እንግዲህ መጎስና እንግዲህ ዳጣ ይገናኛሉ። መጎስ ስለ ቤተሰቦቿ ሲነግራት እንግዲህ ለቤተሰቦቿ ጥሩ እንደሆኑ ደግ እንደሆኑ እንግዲህ ለመጎስ ትነግረዋለች። አብሶ ውሃ ከነስሟ ውሃ ናት፣ በጣም ጥሩ ናት። አቢጌ ግን እኔ በጣም ነው የምወዳት፣ እሷ ግን እኔን ስታይ በጣም ነው አትወደኝም፣ እንደውም ትጠየፈኛለህ ትለዋለች። ሞጎስም አያው እህትሽ እኮ መሆኗን ስላላወቀች ነው ይላታን። ቢሆንም ግን አሁን አባትሽሳ ምን አለ ይላታን። አባቴማ ልጁ እንደሆንኩኝ ያውቃል፣ የዲኤንኤ ምርመራው ግን ያው ይደረጋል። እናቴን ሳነሳበት ግን እስካሁን ሊነግረኝ አልቻለም ትለዋለች። መጎስም አይ ይህ ነገር አጥብቀሽ መያዝ አለብሽ፣ እናትሽ የት እንዳለች ይንገርሽ ይላታን። ዳጣም አዎ አልለቀውም፣ እኔ ራሱ ቤተሰቦችሽ አይደሉም ብባል ከዛ ቤት ግን ንቅንቅ አልልም፣ አልወጣም። አብሶ ውሃን በጣም ነው የምወዳቱ ትለዋለች። መጎስም አይዞሽ ችግር የለውም እናትሽም ትገኛለች እና አይዞሽ ይላታል። አሁንም አልወስድ ቤት ያው አንተ ትረዳኛል፣ ሌላ ጊዜ ግን እወስድሃለሁ ስትለው መጎስም ችግር የለውም ቤተሰቦችሽ ትክክለኛ ቤተሰቦችሽ ሲሆኑ አብረን እንሄዳለን ትለዋለች። ስለነበረን ቆይታ አመሰግናለሁ። ባይ ባይ።